ከምናየው ሁሉ ጋር ፈተናዎችና ማታለያዎች የባጥል በየቦታው መታየት አላህ በነገሩ ላይ አሸናፊ ነው። ነገር ግን አብዛኛው ሰዎች ይሄን አያውቁም። ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ፣ ከትዕዛዛት መሳነፍ፣ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተና የሚጠብቃቸው የአላህን ትዕዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት። እነሱንም ነው በእነዚህ ቃላቶች የማጽናት የፈለኩት። አብዱላህ ብን መስዑድ ረዲየላሁ ዐንሁ ዲያላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እስልምና ባይተዋር ሆኖ ጀመረ፣ ባይተዋር ሆኖም ይመለሳል እንደጀመሩ። ለባይተዋሮች ጡባ አለላቸው ተባሉ። እነማን ናቸው? ስማ ባረከላሁ ፊክ ተባሉ። እነማን ናቸው ያ ረሱላህ አሉ። እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ፣ እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ። አልባኒ ረሂመሁላህ ሰሂህ አድርገውታል። አስተውል ባረከላሁ ፊክ። በነብዩ ሰለላሁ ዐለይሂ ወሰለም የሚያስተካክሉ የሚለው ቃል ሳሊሖች አላሉም። በጎነት ብቻውን አይበቃም። ከባህሪያቸውም ደግሞ እነሱ የተቃኑ ናቸው በዳዕዋቸውና በማስተካከል። ተስፋ ቆራጮች አይደሉም። ለተበላሸው ተጨባጭ እጅ አልሰጡም። በሰዎች መካከል ከማነሳቸው አንፃር ባይተዋሮች ተብሎ ተሰየሙ። ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው። ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው። ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው። አህለ ሱናዎች እነዚያ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው። ወደ ሱና ተጣሪዎች በተጻራሪ ሰዎች አዛ ላይ የሚታገሱት እነዚያ ሁሉ የበለጠ ባይተዋሮች ናቸው። እነሱ ነገር ግን በእውነት አላህ ቤተሰቦች ናቸው። በእነሱ ላይ ባይተዋርነት የለም። ጠርጣሪ እንዳይጠረጥር ጉረባዎቹ እድለቢስነት ወይም በእጦት ውስጥ ናቸው ብሎ እንደውም ደስተኞች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው። ጡባ ደግሞ መልካም ከሚለው ነው። አላህም አለ መልካም አላቸው፣ በጎ መመለሻም አላቸው። እነሱም በዱንያ ደስተኛ ናቸው፣ በአኺራ ደግሞ ከአንቢያ ቀጥሎ ናቸው። ለዱንያ መልካም አላቸው፣ በአኺራ መልካም አላቸው። አቡ ሰዒድ እንደዘገቡት አሉ ጡባ በጀነት ውስጥ ያለች ዛፍ ናት። ጥላዋ 100 ዓመት ጉዞ ያስኬደ የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው። አላህ ያንተ ጋር ያለው መልካም ነገር አትከልክለን፣ እኛ ጋር ባለው መጥፎ ነገር ምክንያት። ዛሬን ተመልከትና ሁኔታውንም አስተውል። ዛሬን ተመልከት ሁኔታውንም አስተውል። አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮ ጓደኞቻቸው መካከል ባይተዋር ይሆናሉ። እንደውም ቤታቸውም ውስጥ በቤተሰቦቻቸው መካከል ላግጣ፣ ቅጥፈት፣ ማፊዝ ይገጥማቸዋል። እነሱን ግን አይጎዳቸውም። ነብዩ ሰለላሁ ዐለይሂ ወሰለም አሉ መልካም ኑሮ ለባይተዋሮች አለ። ደግሞም አሉ ከበስተኋላችሁ የትዕግስት ቀናት አሉ። የዛን አጥብቆ ለሚይዝ ሰው እናንተ ያላችሁበትን ከናንተ 50 አጅር አለው። ለሰሃቦቻቸው ይላሉ ከበስተኋላችሁ የትዕግስት ቀናት አሉ። ከነዚያ እናንተ ያላችሁበትን አጥብቆ ለሚይዝ ከናንተ 50 አጅር አለው። ሰሃቦችም አሉ ያ አላህ ነብይ ሆይ ከነሱ ነው? አይ ከናንተ ነው አሉ። አይ ከናንተ ነው አሉ። አውዛዒ ረሂመሁላህ አለ በነብዩ ሰለላሁ ዐለይሂ ወሰለም እስልምና ባይተዋር ሆኖ ጀመረ የሚለውን ረሂመሁላህ አለ እስልምና አይጠፋም አለ፣ ነገር ግን የሱና ሰዎች ይጠፋሉ ከነሱ አንድ ሰው ብቻ እስኪቀር ድረስ። بسم الله الرحمن الرحيم የዳሩል መንዱድ መጽሐፍ ባለቤት እንደዘገበው ሰዎችን ድርቅ አገኛቸው በአቡበክር ኺላፋ ጊዜ ረዲየላሁ ዐንሁ። ነገሩ ሰዎች ላይ ሲበረታ ወደ ስድቅ መጡና አሉ አንተ አላህ መልእክተኛ ምትኮይ፣ አንተ አላህ መልእክተኛ ምትኮይ ሰለላሁ ዐለይሂ ወሰለም ሰማይ እያዘነበ አይደለም፣ መሬትም አላበቀለችም፣ ሰዎች እንደሚያልቁ እያሰቡ ነው። ምን ታደርጋለህ? ተመለሱ፣ ታገሱ፣ ከጭንቀት መውጫችን ቅርብ እንደሆነ ተስፋ አደርጋለሁ አላቸው። እንዳነጉ ከቤቶቻቸው ሲወጡ የ1000 ግመል ቀፍለት ድምጽ ሰሙ። ዘይት፣ ስንዴ፣ ዱቄት የተጫኑ ሆነው አረፉ። ዑስማን ረዲየላሁ ዐንሁ በር ላይ ነጋዴዎች ወደሱ መጡ።
ምንድነው የምትፈልጉት አላቸው የምንፈልገውንማ ታውቃለህ አሉት ስንት ታተርፉኛላችሁ አላቸው አንዱን ድርሃም በሁለት ድርሃም አሉት የበለጠ ተገምቷል አላቸው በአራት አሉት የበለጠ ተገምቷል አላቸው በአምስት አሉት የበለጠ ተገምቷል አላቸው አሉ በከተማ ውስጥ ከኛ ውጭ ነጋዴ የለም ማን ነው የሰጠኝ ሁሉ አሉት አለ አላህ ሰጥቶኛል በእያንዳንዱ ድርሃም 10 ድርሃምን አላህ ለፈለገው ያበዛለታል ከዚህ በላይ ያላችሁ ከዚህ በላይ ያላችሁ የለንም አሉ አላህን አስመሰክራችኋለሁ አላህ ተዓላን አስመሰክራለሁ እኔ ቅፍለት የተሸከመውን ሰደቃ አድርጌዋለሁ ለድሆችና ለምስኪኖች ለአላህ ሸጠው አላህም ገዛው جعلها في بطون الجائعين በተራቡ ሆድ ውስጥ አደረገው وكبود المساكين በምስኪኖች አንጀት ውስጥ جعلها للأرامل والأيتام ለሴቶች ለየቲሞችና ለመሳኪኖች አደረገው أين لنا بمثل عثمان ዑስማንን የመሰለ ኬት እናገኛለን أين لنا بمثل عثمان ዑስማንን የመሰለ ኬት እናገኛለን الذي اشترى بأموال ያ በገንዘቡ የገዛ رضا رب العالمين የዓለማቱን ጌታ ውዴታ أطعم الطعام ምግብን አበላ وواسى الأرامل والأيتام ሴቶችና የቲሞችን ተባበረ عباد الله يا الله باروች መቼ ነው የሚገለጸው أخوة الإسلام الحقيقي እውነተኛ የእስልምና ወንድማማችነት المؤمنون إخوة ሙእሚኖች ወንድማማቾች አይደሉም ምን لم تظهر الآن አሁን ካልታየ أشد المحن والنوائب فمتى ፈተናውና መከራው በረታ ጊዜ መቼ ነው የሚታየው وليس أخي ወንድሜ አይደለም ودني بلسانه በምላሱ የወደደኝ ولكن أخي من ودني في النوائب ወንድሜ ግን በመከራ የወደደኝ ነው ماله ያም ገንዘቡ ለኔ የሆነው ችግርተኛ በሆንኩ ጊዜ ومالي له إن عضته ገንዘቡ ለሱ የሆነው በአከርካሪው በተመታ ጊዜ تحمدن عند الرخاء مؤاخيا በምቾት ጊዜ ወንድም የሆነን አታመስግን لقد تنكر الإخوان عند المصائب በችግር ጊዜ የሚከዱ ወንድሞች አሉና قال صلى الله عليه وسلم ሰለላሁ ዐለይሂ ወሰለም አሉ مثل المؤمنين የሙእሚኖች ምሳሌ في توادهم በውዴታቸውና በመታዘዝናቸው እንደ አንድ አካል ናቸው አንዱ ሰውነት አካል ሲያመው ሌላው አካል ይጠራራለታል ህመምና እንቅልፍ ማጣት أنقذوا إخوانكم ወንድሞቻችሁን አድኑ أنقذوا إخوانكم ወንድሞቻችሁን አድኑ قبل أن تسبقكم عصابات التوحيد የአክፍሮት ኃይላት ሳይቀድሟችሁ وتجار الأعراض የሸቀጥ ነጋዴዎች كم يتقطع القلب ልብ እንዴት ይቆረጣል وأنت ترى البؤساء ችግርተኞችን ولا እያየ تستطيع أن تصنع ምንም ነገር ልታደርግላቸው የማትችል ስትሆን لماذا انتكست ለምን ተገለበጥክ ولماذا أنت انتكست አንቺስ ለምን ተገለበጥሽ إليك وإليك ወደ አንተም ወደ አንቺም يا من عرف الهدى አንተ واختفى ቅንን መንገድ አውቀህ የተስተካከልክ ሆይ الطريق فضل ከዚያም መንገዱን ለቆ ለጠመመና من تحولت حاله ሁኔታው ለተቀየረ تحول حالها ሁኔታዋም ለተቀየረ إلى الذي غيرت الدنيا شيئا ለዚያ ዱንያ ልቡን ለቀየረችበት وغيرت الدنيا ዱንያ شيئا ልቧን ለቀየረባት إلى من عرف الحق ሐቅን ላወቀው وإلى من عرفت الحق ሐቅን ላወቀችው سلكوا طريقا ከዚያም ሌላ መንገድ ለተከተሉ إن بين جوانح ልቦና السؤال ውስጥ አንድ ጥያቄ አለ ላንተ የማቀርበው ላንቺም የማቀርበው ماذا دهاك ምን አግኝቶሽ ነው ምን አግኝቶህ ነው ولماذا انتكست ለምን ولماذا ተገለበጥክ انتكست؟ ለምን تገለበጥሽ ما هي الحجج ምንድነው መስረጃችሁ وما هي الأعذار ምንስ ነው ምክንያታችሁ في كل يوم تأتينا በየቀኑ أخبار መንገድ ላይ የወደቁ الخاطئين ሰዎች ዜና ይደርሰናል والمتخلفين عن قاصد ከመዳኛው النجاة ቅፍለት ወደ ኋላ የቀሩ الخالدين إلى الأرض መሬት ላይ የሚነጠፉ والراغبين في الدعوة እረፍትና ምቾትን ፈላጊዎች ኡማችን تكالب عليها أعداؤها ጠላቶቿ ተጠራርተውባታል وهي في أمس الحاجة እሷ አሁን للصادقين ታማኝ ወንዶችና አንስቶች በጣም ያስፈልጓታል فإذا بكم እናንተ ግን تخذلون أمتكم في ኡማችሁን ከባድ ሁኔታ ላይ ከዳችሁ وأشد التعب ብርቱ ሰዓት ላይ لماذا ለምን تشمتون بنا الأعداء ጠላትን በእኛ ላይ ታስደስቱብናላችሁ مرات ومرات በተደጋጋሚ ጊዜ يأتينا ونسمع እንዲህ የሚል ነገር እንሰማለን رفيقي ጓደኛ የተገለበጠ ወይም ጓደኛ የተገለበጠች ከዳተኛ ዱንያ ባህር ውስጥ ተሰጠሙ ባንድ ላይ እየወጣን ከነበረ በኋላ ወደ አኺራ ሀገር መዳረሻ መሰላሉ لا أدري አላውቅም الذي ምን أعجبه እንደሳበው وأعجبها ምን ببحر እንደሳባት ካተላዩ ባህር موج غادر ከከዳተኛው ማዕበል لا زلت أذكر ትዝታዋን ذكرياتها እስካሁን አስታውሳለሁ ولا زلت أذكر ትዝታውንም ذكرياتها. እስካሁን አስታውሰዋለሁ لقد تواعدنا ቃል ተጋብተን ነበር ከተለያየ እንደምንገናኝ በዚህም ላይ በተደጋጋሚ ቃል ተጋብተን ነበር
ثم ترك ከዚያን ጓደኛዬ መንገዱን ተወ፣ ባልደረባዬ መንገዱን ለቀቀ፣ ሌላ መንገድን ተጓዘ። كيف سنلتقي إذا افترقنا ከተለያየን እንዴት ልንገናኝ እንችላለን? قلت أنا እኔም አልኩኝ مرددا የአላህን ቃል በመመላለስ ربنا ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን። ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችንን አታዘንብልብን። لدنك رحمة ካንተ ዘንድ የሆነውን ችሮታን ለኛ ስጠን። አነስ እንዲህ ይላል፣ ብዙ ጊዜ أن كنت ነብዩ ሰለላሁ ዐለይሂ ወሰለም ሲደጋግሙት አደምጣለሁ። አንተ ልቦችን የምትገለባብጥ ሆይ ልቤን በዲን ላይ አጽናልኝ አልኩኝ። ያ ረሱላህ በእኛ ላይ ይፈራሉ እንዴ? በእርሱ አምነን እውነት ብለንዎት አሉ። ልቦች ከአላህ ጣቶች ውስጥ በሁለት ጣቶች መካከል ናቸው፣ ይገለባብጣታል። ልቦች ከረህማን ጣቶች ውስጥ በሁለት ጣቶች መካከል ናቸው፣ እንደፈለገ ይገለባብጣታል። እንዲህ ማለትን አብዙ። ልቦችን የምትገለባብጥ ሆይ ያ ሙቀሊበል ቁሉብ በዲንህ ላይ አጽናን በሉ። እናቴም ባባቴም ይሁንና እንዲህ ብለዋል ሰለላሁ ዐለይሂ ወሰለም፣ ሰውየው ሙእሚን ሆኖ ያነጋል፣ ካፊር ሆኖ ያመሻል። ሙእሚን ሆኖ ያመሻል፣ ካፊር ሆኖ ያነጋል። ዲኑን ይሸጣል፣ በዱንያ ትንሽ ሸቀጥ። አልኩኝ ያ ሙቀሊበል ቁሉብ ተብት ቁሉበና ዐላ ዲኒክ፣ ጌታችን ሆይ ቅኑን መንገድ ከመራህን በኋላ ልቦቻችን አታዘንብልብን። አላህ ሆይ ዱንያን ትልቁ ሐሳባችን አታድርግብን፣ የእውቀታችን መዳረሻም። ትናንት ባህር ዳርቻዎች ላይ የሰጠሙትን ያወጡ ነበር፣ ዛሬ ደግሞ ከሰጠሙት ውስጥ ሆነው ربنا لا تزغ قلوبنا بعد إذ هديتنا اللهم لا تجعل الدنيا أكثر همنا ولا مبلغ علمنا አንድ ታማኝ ሰው እንዲህ ሲል አወራኝ። አስቀያሚ መኪና አደጋ ተመለከቱ። ካለፉት ቅርብ ቀናት በአንዱ ቀን ውስጥ የፈጠነች መኪና ተከሰከሰች። ከተገለበጠች በኋላ ከዛፎች በሆነው በአንዱ ዛፍ ሰዎች ተሰባሰቡ። ከተገለበጠችው መኪና ዙሪያ ከነሱ ጋርም ነበርኩ፣ ማለትም ጓደኛዬ። መኪና ውስጥ ወጣት ነበር። ምናልባትም ከእድሜው የመጨረሻ ሰዓት ላይ፣ ምናልባትም ከሞት በሰከራት ላይ። ከመኪናው የቀረበ ሁሉ እይታውን ሲመለከት ያዝናል። ሐዘኑን የሚጨምረው ደግሞ የሙዚቃው ድምጽ ነው። የሙዚቃው ድምጽ በኃይል የሚወጣ ነበር ከመኪናው ማዳመጫ። አንዳንዶች ሊያጠፉትና ዘመ ሊያደርጉት ሞከሩ፣ ግን በፍጹም አልቻሉም ይላል። እኔ ተነስቼ በድንጋይ እስከ ከሰከሰው ድረስ ዝም ማድረግ ቻልኩ። ከዚያም ወጣቱ ላይ መደጋገም ጀመርን። እሱ የመሞቻ ሰዓት ላይ ነው። ላ ኢላሃ ኢላላህ በላል ነው። ላ ኢላሃ ኢላላህ በላል ነው። ሊላት አልቻለም። እምቢ አለን ልል ሞከረን፣ ደጋገምንለት። እሱ ግን ሊመልስልን አልቻለም። ሩሑ እስክትወጣ ድረስ፣ ልቡም እስክትቆም ድረስ፣ ትንፋሹም ጸጥ እስኪል ድረስ። በዚያች አስጨናቂ ሰዓት፣ ሩሕ በምትወጣበት ሰዓት፣ በዚያች አስጨናቂ ወቅት ራሱ ሙዚቃ ጌታ ምላሽ ስጡ።